መሬት በባንክ ብድር የሚሰጥበት አሰራር ወደ ስራ የሚገባበት አካሄድ እየታየ ይገኛል። ይህ አካሄድ ከግምት የገባው የከተማ መሬት በሊዝ ለሚገዙ ተጫራቾች የባንክ ብድር እንዲፈቀድላቸው ጥያቄ መቅረቡን ተከትሎ ነው። በሌላ በኩል ደግሞ በጎዳና ንግድ የተሰማሩ ነጋዴዎች ነፃ የስራ ቦታ ሊሰጣቸው መሆኑ ተገልጿል። ይህንን ተግባራዊ የሚያደርግ ሕግ ጸድቆም ከመጋቢት 3 ቀን ጀምሮ በይፋ ወደ ስራ መግባቱ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መሬት በባንክ ብድር የሚሰጥበት አሰራር ወደ ስራ የሚገባበት አካሄድ እየታየ ይገኛል። ይህ አካሄድ ከግምት የገባው የከተማ መሬት በሊዝ ለሚገዙ ተጫራቾች የባንክ ብድር እንዲፈቀድላቸው ጥያቄ መቅረቡን ተከትሎ ነው። የሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የከተማ ይዞታ የከተማ መሬትን በሊዝ ስለመያዝ የተሻሻሉ ረቂቅ አዋጆች ዙሪያ በቅርቡ ውይይት አድርገዋል። በዚህም መሰረት ለመሬት ሊዝ የከፈሉ ሰዎች የባንክ ብድር እንዲያገኙ ለማድረግ በቀረበው ረቂቅ አዋጅ ላይ ውይይት ተደርጓል። በቅርቡ በአዲስ አበባ ከተማ አስተዳደር በተካሄደው የመሬት ሊዝ ጨረታ ላይ የተሳተፉ አልሚዎች ያጋጠሟቸውን ተግዳሮቶች በመድረኩ ላይ ተገኝተው አንስተዋል። እነዚህ አልሚዎች በጨረታ ወቅት የሚያወጡትን ወጪዎች ለመሸፈን ብድር እንደሚፈልጉ ጠቁመው ይህንን ችግር ለመፍታት የባንክ ብድር ጉዳይ በአዋጁ ውስጥ እንዲካተት ጠይቀዋል። አዲሱ ረቂቅ አዋጅ በመላ ሀገሪቱ ያለውን የመሬት ድልድልን ግልጽነት ማሳደግ ያለመ ማሻሻያ ለማድረግ በስራ ላይ ባለው የከተማ መሬት ይዞታ ምዝገባ አዋጅ ላይ ማሻሻያ የሚያደርግ እንደሆነ ይጠበቃል። ረቂቅ ሕጉ ከተሞች በየዓመቱ ከሚያቀርቡት መሬት ላይ 20 በመቶ ለመኖሪያ ቤቶች ግንባታ እንዲሆን የሚያስገድድ ነው። ይህ ለውጥ በሴክተሩ ውስጥ ያሉ ችግሮችን ለመፍታትና የዜጎችን የመሬት አጠቃቀም መብት ለማረጋገጥ ትልቅ እርምጃ ተደርጎ ተወስዷል። የከተማ መሬት ይዞታና ተዛማጅ የንብረት ምዝገባን በሁሉም ከተሞች በቋሚነት ለማደራጀት የሚረዳ ዘመናዊ የመረጃ አያያዝ ስርዓትን ተግባራዊ ማድረግ አስፈላጊ መሆኑን የባለድርሻ አካላቱ ጨምረው አሳስበዋል። ረቂቅ ሕጉ አሁን ኢትዮጵያ ካለችበት የእድገት ጉዞ ጋር የተጣጣመ ፈጣንና ቀጣይነት ላለው ልማት አስፈላጊ መሆኑ ተነግሯል። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ በጥቅሉ 18 ሄክታር ስፋት ያላቸውን 427 ቦታዎች በቅርቡ ለሊዝ ጨረታ ማቅረቡ ይታወቃል። በመዲናይቱ 9 ክፍለ ከተሞች የሚገኙት እነዚህ ቦታዎች ለመኖሪያና ለንግድ አገልግሎት የሚውሉ መሆናቸውም ተገልጿል። እንደዚህ አይነት ቦታዎች በሊዝ ጨረታ ሲወጡ ነው እንግዲህ ባንኮቹ ብድሩን አቅርበው ገዢዎቹ ደግሞ መሬቱን የሚገዙበት አካሄድ እንዲፈጠር ነው ውይይት በመካሄድ ላይ የሚገኘው። በአዲስ አበባ የመሬት ልማትና አስተዳደር ቢሮ የመሬት ዝግጅትና ባንክ ጥበቃ ዳይሬክተር አቶ ሀብታሙ ተስፋዬ እንደተናገሩት ለጨረታ የሚቀርቡት ቦታዎች በተለያየ አግባብ ወደ መሬት ባንክ የገቡ ይዞታዎች ናቸው። በአሁኑ ዙር ጨረታ በቦሌና ልደታ ክፍለ ከተሞች የሚገኙ የመሬት ይዞታዎች እንዳልተካተቱ ዳይሬክተሩ ገልጸዋል። ይህ ጨረታ የአዲስ አበባ ከተማ አስተዳደር አቋርጦት የነበረውን የሊዝ ጨረታ በድጋሚ ከጀመረ በኋላ ለአምስተኛ ጊዜ የሚከናወን ነው። የአዲስ አበባ ከተማ አስተዳደር በዘንድሮ በጀት ዓመት ብቻ 2 የመሬት ሊዝ ጨረታዎችን ማካሄዱ ይታወቃል። በሌላ በኩል ደግሞ በጎዳና ንግድ የተሰማሩ ነጋዴዎች ነፃ የስራ ቦታ ሊሰጣቸው መሆኑ ተገልጿል። ይህንን ተግባራዊ የሚያደርግ ሕግ ጸድቆም ከመጋቢት 3 ጀምሮ በይፋ ወደ ስራ መግባቱ ታውቋል። በልዩ ልዩ የአዲስ አበባ ጎዳናዎች ላይ ህጋዊ ባልሆነ ኢመደበኛ ንግድ የተሰማሩ ግለሰቦች ወደ ህጋዊ መስመር እንዲገቡ የሚያስችላቸው አዲስ የህግ ማዕቀፍ በአዲስ አበባ ካቢኔ ጸድቆ ወደ ስራ መግባቱን የአዲስ አበባ ንግድ ቢሮ አስታውቋል። አዲሱ መመሪያ ኢመደበኛ ነጋዴዎች በመሃል ከተማና በሌሎችም ለንግድ አመቺ በሆኑ አካባቢዎች እስከ 1 ዓመት የሚቆይ ነፃ የንግድ ቦታ ተሰጥቷቸው ወደ ህጋዊ የንግድ ስርዓት እንዲገቡ የሚያግዝ ስለመሆኑ ተነግሯል። በየመንገዱ በንግድ ስራ ላይ የተሰማሩት ግለሰቦች ለረጅም ጊዜ ሲንገላቱ እንደነበር የገለጹት የንግድ ቢሮ ኃላፊ ሀቢባ ሲራጅ ነጋዴዎቹ ከጸጥታ አስከባሪ አካላት ለማምለጥ በሚደረግ ሩጫ የሚሸጡትን ጥለው ለመሸሽ ይገደዱ እንደነበር አንስተዋል። ይህ በመሆኑ የከተማዋ መስተዳደር ለኢመደበኛ ንግድ እውቅና ሰጥቶ በህግ የሚደገፉበትን አሰራር መዘርጋቱን ገልጸዋል። አዲሱ አሰራር ከመጋቢት 3 ቀን 2017 ዓ.ም ጀምሮ በይፋ ወደ ስራ በመግባት የጎዳና ንግድ ላይ
የተሰማሩ ግለሰቦችን ማጣራት መጀመሩን አስታውቀዋል። በዚህ አሰራር መሰረት የጎዳና ላይ ነጋዴዎቹ የኢመደበኛ ንግድ ፍቃድ እንዲያወጡ ተደርጎ ለአንድ ዓመት ነፃ ቦታ ተሰጧቸው ከሰሩ በኋላ በራሳቸው መንገድ ሱቁን በመከራየት ወደ መደበኛ የንግድ እንቅስቃሴ እንዲሸጋገሩ እንደሚደረግም ተናግረዋል። አክለውም መንግስት የማሸጋገር ስራ ውስጥ እንደማይገባና የመነሻ ብድርም እንደማይሰጥ ገልጸዋል። በነፃ ቦታው ላይ ለመስራት መስፈርቶችን ማሟላት እንደሚገባ የገለጹት ኃላፊዋ መንግስት በፈቀደላቸውና በሚያመቻችላቸው ቦታዎች ብቻ መስራት የቆይታ ጊዜያቸው መንግስት ባስቀመጠው የጊዜ ገደብ ብቻ መሆኑን፣ አንድ ነጋዴ በጠዋትና በማታ ፈረቃ ለመስራት መስማማት እስከ ምሽት 3 ሰዓት ድረስ መስራት እንዲሁም እንደሚሰሩበት ቦታ የተመረጡ ምርቶችን ብቻ መያዝ ከግዴታዎቹ መካከል እንደሚገኙበት ታውቋል። በሌላ መረጃ ደግሞ የየካቲት ወር የዋጋ ግሽበት ከነበረበት ዝቅ ማለቱ ተነግሯል። በኢትዮጵያ የየካቲት ወር የዋጋ ግሽበት 15 በመቶ ሆኖ መመዝገቡን የኢትዮጵያ ብሔራዊ ስታቲስቲክስ አገልግሎት አስታውቋል። ይህ አሃዝ ባለፈው ጥር ወር ላይ ከነበረው 15.5 በመቶ የዋጋ ግሽበት አንጻር ሲታይ መጠነኛ ቅናሽ ማሳየቱን ከአገልግሎቱ ያገኘነው መረጃ ያሳያል። በየካቲት ወር የምግብ ነክ ዕቃዎች 14.6 በመቶ ድርሻ መያዛቸውን የአገልግሎቱ መረጃ የሚጠቁም ሲሆን ምግብ ነክ ያልሆኑ ዕቃዎች ደግሞ 15.6 በመቶ ድርሻ እንዳላቸው ተመላክቷል። የዋጋ ግሽበቱ ቅናሽ አሳይቷል መባሉን ተከትሎ በሲቪል ሰርቪስ ዩኒቨርሲቲ የምጣኔ ሀብት መምህርና የምጣኔ ሀብት ምሁር የሆኑት ሲሳይ ከበደ አብዛኛውን ጊዜ የሚኖሩት የዋጋ ግሽበቶች ሆን ተብለው የተፈጠሩ መሆናቸውን ተናግረዋል። ሊፈቱ የሚችሉትም በማክሮ ኢኮኖሚና በባንኮች ደረጃ ስለመሆኑ ተናግረዋል። እንዲሁም የዋጋ ግሽበትን አስመልክቶ የሚወጡት መረጃዎች መንግስታዊ ተቋም ከሚያወጣቸው ይልቅ ገለልተኛ የሆነ የግል ተቋም ቢያወጣቸው የተሻለ ተአማኒነት ይኖራቸዋል ሲሉ ተናግረዋል። በዋጋ ግሽበቱ ላይ ዩኤስአይዲ የሚያደርገው እርዳታና ሌሎች የነበሩ እርዳታዎች መቆማቸው የሚያመጣው ለውጥ ላይኖር እንደሚችል ገልጸው የሚያመጣው ለውጥ ካለን በረጅም ጊዜ የሚታይ ነው ሲሉ ግምታቸውን አስቀምጠዋል። በሌላ መረጃ ደግሞ ለግብርና ኢንቨስትመንት ከተላለፈው መሬት እየለማ ያለው ከ50 በመቶ አይበልጥም ተብሏል። ለግብርና ኢንቨስትመንት ከተላለፈው 2 ሚሊዮን ሄክታር መሬት ውስጥ እየለማ የሚገኘው ከ50 በመቶ እንደማይበልጥ ግብርና ሚኒስቴር ገልጿል። የግብርና ሚኒስትር ዶክተር ግርማ አመንቴ እንደገለጹት እስካሁን እንደ ሀገር ለኢንቨስትመንት የተላለፈው የመሬት ይዞታ በአጠቃላይ 2 ሚሊዮን ሄክታር መሬት ነው። ከዚህ ውስጥ ግን እስካሁን የለማው መሬት 50 በመቶ አይበልጥም። ዋናው ተግዳሮት መሬት መስጠት አይደለም የሚሉት ሚኒስትሩ እስካሁን ለኢንቨስትመንት ከተሰጠው መሬት ላይ እየለማ ያለው ከ50 በመቶ አይበልጥም ሲሉ አስረድተዋል። በግብርና ኢንቨስትመንት ለመሰማራት ፈቃድ አውጥተውና መሬት ወስደው ወደ ልማት ያልገቡ ወደ ልማት እንዲገቡ ከባለ ሀብቶቹና ከሚመለከታቸው ባለድርሻ አካላት ጋር በተለያዩ መድረኮች ውይይት መደረጉን አውስተው ሰፋፊ እርሻዎች ያሉባቸው ቆላማ አካባቢዎች ከጸጥታና ከመሰረተ ልማት ጉዳዮች ጋር በተያያዘ ቅሬታዎች እንደሚነሱ ተናግረዋል። ከዚህ መነሻነትም ክልሎች አስፈላጊውን ድጋፍ በማድረግ መሬት የወሰዱ ባለሀብቶች ቶሎ ወደ ስራ እንዲገቡ ሰፊ ስራ መስራት እንደሚጠበቅባቸው ጠቁመዋል። ሚኒስትሩ እንደተናገሩት ከግብርና ኢንቨስትመንት አንጻር የሚኒስቴር መስሪያ ቤቱ ድርሻ መሬት በመለየት ካርታ ማውጣትና የቴክኒክ ድጋፎችን ማድረግ እንደሆነ ገልጸው መሬቱን የሚያስተላልፉት ክልሎች መሆናቸውን ተናግረዋል። በ2017 በጀት ዓመት ባለፉት 6 ወራት የመሬት ልየታ ከማድረግ ከሆልቲካልቸርና ለሰብል ልማት ለባለሀብቶች ለእርሻ ኢንቨስትመንት የሚሆን መሬትን ከማስተላለፍ አንጻር የተከናወነው አፈጻጸም ጥሩ የሚባል መሆኑን አመልክተው ነገር ግን ለእንስሳት እርባታ የሚውል መሬት በማስተላለፍ ረገድ የሚቀር ነገር አለ ሲሉ ገልጸዋል። ዶክተር ግርማ እንደገለጹት በበጀት ዓመቱ 6 ወራት 48000 ሄክታር መሬት ለኢንቨስትመንት ለመለየት ታቅዶ 117000 ሄክታር መሬት መለየት ተችሏል። ለአብነትም ለሰብልና ሆርቲካልቸር ኢንቨስትመንት 70000 ሄክታር መሬት ለማስተላለፍ ታቅዶ 88000 ሄክታር መሬት ለማስተላለፍ ተችሏል። ይህም ከተቀመጠው እቅድ በላይ ሲሆን ለእንስሳትና አሳ ልማት ኢንቨስትመንት 17000 ሄክታር መሬት ለማስተላለፍ ታቅዶ ከእቅድ አንጻር 64 በመቶ ብቻ በማሳካት 11000 ሄክታር መሬት መተላለፉ ታውቋል። ለሰፋፊ የእንስሳት እርባታ ኢንቨስትመንት በበጀት ዓመቱ 20000 ሄክታር መሬት ለማስተላለፍ ታቅዶ በ6 ወራት ውስጥ 8000 ሄክታር መሬት ተላልፏል ብለዋል። ክብራትና ክብራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።